ኢኮኖሚው አለ። ትናንት ማክሰኞ ሐምሌ 15 ቀን 2017 ዓ.ም በኢትዮጵያ ንግድ ባንክ ህንጻ አዳራሽ ውስጥ በተደረገው ውይይት መንግስት እየተገበረው ስላለው የኢኮኖሚ ዘርፍ ማሻሻያ ስኬቶች እንዲሁም አሳሳቢነታቸው ተጠቅሶ ብርቱ ስራ የሚጠብቃቸው የተባሉ ጉዳዮች ተዳስሰዋል። የብሔራዊ ባንክ ገዢ አቶ ማሞ ምህረቱ በዚሁ ጊዜ እንዳሉት ከቀጣይ ዓመት ጀምሮ ባንኮች ከሚያመነጩት የውጭ ምንዛሬ 80% ለግል ዘርፍ እንዲሰጡ የመንግስት ፍላጎት ነው። ባንኩ ለ3 ወራት ያህል የውጭ ምንዛሬ መጠባበቂያ ክምችት መሰብሰብ መቻሉን ከዚህ በፊት ደጋግሞ የገለጸ ሲሆን በቀጣይ ዓመት የውጭ ምንዛሬ ግኝቱ እንደ ሀገር እንደሚጨምር በትናንቱ መድረክ ላይ ገልጸዋል። ምክንያት ያሉት ደግሞ ብሔራዊ ባንክ ባለፈው ዓመት ለመጠባበቂያ ክምችት የወሰደውን ያህል የውጭ ምንዛሬ በቀጣዩ ዓመት ስለማይወስድ ነው። አቶ ማሞ መንግስት እንደ ከዚህ ቀደሙ ከብሔራዊ ባንክ መበደር ከዓለም አቀፉ የገንዘብ ተቋም ጋር በገባው የብድር ትምምንና ውል መሰረት እንደማይቻል በመግለጽ ገቢውን በዋናነት ከግብር ለመሸፈን ማቀዱን በማንሳት ለግል ዘርፍ ከፍተኛ መጠን ያለው ብድር በመስጠት የንግድ ስራውን የማሳለጥ እቅድ በመንግስት በኩል ስለመያዙ ጠቅሰዋል። የኢትዮጵያ የፋይናንስ ዘርፍ በተሟላ ሁኔታ ፋይናንስን ወደሚፈልጉ ሴክተሮች በተለይ ግብርናና የማኑፋክቸሪንግ እና ስሞል ቢዝነስ ላይ እየደረሰ ነው ብለን አናምን። ይሄ መስተካከል መቻል አለበት። ዘንድሮ እንደ ትልቅ ስራ አድርገን የምንወስደው አንደኛው ትልቁ ነገር ምንድነው? የፋይናንስ ዘርፉ ዲጂታይዝ እንዲሆን ማድረግ። ሁለተኛ ብድር በተቻለ መጠን ወደ ግብርና እንዲሄድ የግብርና ዘርፍን ቤት ሃውሲንግ ፋይናንሲንግ በተመለከተ ጥቃቅንና አነስተኛ ድርጅቶችን ያለ ኮላተራል ብድር የሚሰጥበትን አካሄድ በተለይ ፊንቴክን እና የዲጂታል አሰራርን ተከትለን የተሻለ እንሰራለን ብለን እናምናለን። ብድር ለማግኘት ግዴታ ኮላተራል መኖር መቻል የለበትም። ባንክ መረጃ እስካለው ድረስ ባንክ ያበደረው ብድር እንደሚመለስ እርግጠኛ እስከሆነ ድረስ የተለያዩ መንገዶችን ተከትሎ በአጠቃላይ የብድር አቅርቦትን፣ የቁጠባ አቅርቦትን፣ የኢንሹራንስ አቅርቦትን፣ የኢንቨስትመንት አቅርቦትን ማስፋት መቻል አለበት። ስለዚህ ይህን አሰራር እያበረታታን መስመር እያያዝን ቅርጽ እያስያዝን የምንሄድበት እንደሆነ በዚህ አጋጣሚ ለመግለጽ ነው። የገንዘብ ሚኒስትሩ አህመድ ሺዴ ባለፉት 12 ወራት ከፍተኛ ያሉት የ8.3 ቢሊዮን ዶላር የወጪ ንግድ መመዝገቡን በትልቅ ስኬትነት ጠቅሰዋል። ሚኒስትሩ አዳዲስ የግብር አማራጮችን የማስፋት ጉዳይ የመንግስታቸው ዋና የቀጣይ ጊዜ ትኩረት እንደሚሆን የገለጹ ሲሆን ምክንያቱም ከአሁን በኋላ ከብሔራዊ ባንክ አንበደርም የሚለው ነው ብለዋል። ይህም በመሆኑ ለግብር ከፋዮች የተመቸ ሁኔታ ለመፍጠር መንግስት እንደ ከዚህ ቀደሙ የግሉን ዘርፍ የሚያጠብ አይሆንም ብለዋል። በኢትዮጵያን ኢንቨስትመንት ሆልዲንግ በኩል እየተካሄደ ያለው ሪፎርም እና የኢንቨስትመንት ስራም ተጠናክሮ ቀጥሏል። ስለዚህ መንግስት እንደ ከዚህ በፊቱ የግሉን ስፔስ መድረክ የሚያጠብ ሳይሆን የግሉን ስፔስ መድረክ የሚያሰፋ ውጤታማነቱን የሚያጠናክር በከፍተኛ ደረጃ ግሉን ዘርፍ ልማት የሚያሳልጥ ነው የሚሆነው። የኢትዮጵያ ንግድ ባንክ ፕሬዝዳንት አቶ አቢሳኖ ባንኩ ውስብስብ ያሉት ችግር ውስጥ እንደነበር በትናንቱ ውይይት ላይ ገልጸዋል። የፖሊሲ ባንክ ተብሎ ይጠራ የነበረው ይህ ንግድ ባንክ በአብዛኛው ብድር ይሰጥ የነበረው ለመንግስት ተቋማት ሲሆን 80% የቁጠባ ሀብት ከግል ዘርፍ አሰባስቦ 92% ለጥቂት የመንግስት ተቋማት ይሰጥ እንደነበርም ማሳያ ጠቅሰዋል። ይሁንና ብድሩ ለረጅም ጊዜ የሚሰጥ በመሆኑ መልሶ የሚያስገኘው ገቢ አነስተኛ ከመሆኑም በላይ ብድሩ የሚከፈል አልነበረም። ባንኩ መንግስት ጣልቃ ገብቶ የማሻሻያ እርምጃ ከመውሰዱ በፊት እስከ 180 ቢሊዮን ብር ተሰብሳቢ ወለድ ገቢ ሳይሆንለትም ቀርቷል። ይህም የባንኩ ወጪን እንዲጨምር ብቻ ሳይሆን በቂ ገንዘብ እንዳይኖረው አድርጎታል ሲሉ ከዚህ ሂደት በኋላ ተገኘ ያሉትንና የሚሰጡት ብድር እድገት ምን እንደሚመስል አብራርተዋል። ባንካችንም ነፃነቱን እንዲያገኝ እንደ ማናቸውም የንግድ ባንክ እንዲሰራ መደረጉ እጅግ በጣም ትልቅ ለውጥ ያመጣ ነው። በዚህ ምክንያት የፕራይቬት ፖርትፎሊዮች የብድር ፖርትፎሊዮችን እጅግ በፍጥነት አድጓል። በዘንድሮ ዓመት ብቻ ለግሉ ሴክተር 404 ቢሊዮን ነው ዲስፐርስ ያደርግ ነው። ከ458 ቢሊዮን ውስጥ 404ቱ ለግል ነው። ይሄ ማለት 88% ለፕራይቬት ሴክተር ዲስፐርስ አድርገናል። ይሄ ከ5 ዓመት በፊት በተቃራኒው 90% ለመንግስት 10% የማይበልጥ ነበር ለግሉና 88% ለግል ዲስፐርስ ለማድረግ ያስቻለ ነው። በውጭ ምንዛሪም ዘርፍ ለ3 ዓመት ያህል ውጭ ምንዛሪ እኛ ወስነን አናውቅም። ከብሔራዊ ባንክ የሚመጣ ውሳኔ ጋር ዘንድሮ 150% ጭማሪ ወደ 1.3 ቢሊዮን የውጭ ምንዛሪ በቀጥታ ለፕራይቬት ሴክተር ነው የሰጠነው እና ይሄም
ትልቅ ለውጥ ባንኩ ያመጣበት ነው። ይህንኑ ብድርን የተመለከተ መረጃ ከሳምንታት በፊት በሕዝብ ተወካዮች ምክር ቤት ማብራሪያ የሰጡት ጠቅላይ ሚኒስትር አብይ አህመድ ጠቀስ አድርገውት ነበር። ብድር ያየን እንደሆነ 11 ሚሊዮን ገደማ አነስተኛ ጥቃቅን ተበዳሪዎች 24.5 ቢሊዮን ብር ቨርቹዋሊ ተበድረዋል። 11 ሚሊዮን ወጣቶች በስልክ ብቻ የ24.5 ቢሊዮን ብር ብድር አግኝተዋል። ይሄ የብድር ስርጭቱ ከጥቂት ሰዎች ወደ ብዙ ሰዎች እንዲበተን ያደርገዋል ማለት ነው። የኢትዮጵያ ንግድ ባንክ የህልውና አደጋ ተጋርጦበት እንደነበር የገለጹት የባንኩ የበላይ ኃላፊ ለመንግስት የልማት ድርጅቶች አበድሮት የነበረው 900 ቢሊዮን ብር ለዚህ ቀውስ ዋና ምክንያት እንደነበር አስታውሰዋል። ይህ ገንዘብ በቦንድ መልክ ወደ መንግስት እንዲዞር መደረጉና የካፒታል አቅሙ እንዲያንሰራራ በመታገዙ በቀጣይ ዓመት የብድር አቅርቦትን ለግል ተቋማት እንደሚያደርግና እንደሚያጠናክር አረጋግጠዋል። ወደፊት ለፕራይቬት ሴክተር ይሄ ምን ያመጣል ተብሎ ለተነሳው እንግዲህ ባንካችን እጅግ በጣም ከፍተኛ አሴት አለው። ከፍተኛ የካፓሲቲ እድገት አምጥቷል። ፍሪደምም አግኝቷል። በዋናነት ብድሩም ስራውም ፕራይቬትን ያተኮረ ነው። ስትራቴጂያችንም የ5 ዓመቱ ክሬዲት ዲሞክራታይዜሽን የሚል ነው። ብድርን ለሁሉም ዜጎች እናድርስ፣ ለሁሉም ብድር ለሚፈልጉ እናድርስ የሚል አቅጣጫ ይዘን እየሄድን ነው። ለመንግስት ብቻ እንሰጥ የነበረው ተወዳዳሪነታችንም እጅግ በጣም ጨምሯል። የባንካችን አቅም ያው እንደምታውቁት ነው። ፋይናንሻሊ ከባንኩ ጋር ተወዳዳሪ የለም። አልተርናቲቭ ቻናሎቻችንም ሰፊ ናቸውና ጥሩ ቦታ ላይ አሁን ስላለን በፊት ወደ መንግስት የዞረው ፊት ሙሉ በሙሉ ሊባል በሚችል ደረጃ ወደ ፕራይቬት ሴክተሩ ስለዞረ አቅሙም ፍላጎቱም አንድ ላይ የተገናኘ ስለሆነ ቀጣዩ የፕራይቬት ሴክተሩን ቅድሚያ ሰጥተን የምናገለግልበት ጊዜ ነው። የብሔራዊ ባንክ ገዢው በቀጣይ ዓመት ብድር በስፋት ከሚቀርብላቸው ዘርፎች ቤት አንደኛው መሆኑን ቢጠቅሱም በተለይ ከግል ባንኮች ብድር ማግኘት ምን ያህል ፈተና መሆኑን በቅርቡ የቤት ልማት ተዋናዮች ባዘጋጁት የውይይት መድረክ ላይ አንድ ቤት ገንብተው የሚሸጡ ባለሀብት ያነሱትን ስጋት ማሳያ አድርጎ መጥቀስ ይገባል። የገንዘብ አስተዳደርና የኢኮኖሚ ባለሙያ የሆኑት አቶ ዳዊት ታደሰ በዚህ መንግስት ያለ ማስያዣ ብድር የመስጠት እቅድ ላይ ሀሳባቸውን እንዲሰጡበት ጠይቀናቸው ተከታዩን ምላሽ ሰጥተዋል። ለማን ነው የሚሰጠው? ካለኮላተራል እንደ ስሞል ቢዝነሶች ከሆነ እሱ ከሆነም በፊትም የነበረ ነው። ከበር የሚደረገው በማይክሮ ፋይናንሶች ነው። አሁንም ያው አለ። ሜቢ እዛ ላይ ያሉ አንዳንድ ዲፊካልቲዎችን ተቀነሱ ጥሩ ነው። ግን በኮሜርሻል ባንኮች ደረጃ በተለይ በፕራይቬት ባንኮች ደረጃ ካላኮላተራል ስጡ የሚል ማለት ማስገደድ አይችሉም። በፕራይቬቶች የመንግስት ተቋማት ከሆኑ ሞስት ፕሮባብሊ ኮሜርሻል ባንክና ያው ዴቨሎፕመንት ባንክ ነው የሚሆነው። እሱም ባላቸው እንግዲህ ፓራሜትርስ ወይንም በሚያወጣቸው ዲቴል ህጎች ላይ የሚወሰን መሆን አለበት። ምክንያቱም ሪስኩ ከፍተኛ ነው። ግን ምንድነው ጠቀሜታው? በተለይ እነዚህ ሀሳብ ኑሯቸው ጥሩ የሆነ ፋይናንስ የሚቸገሩ በተለይ ስታርታፖችን ለማገዝ ይረዳል በሚል በፊትም የተጀመረ አለ። እሱን አጠናክሮ መቀጠል ነው። ግን ሆሊስቲክሊ ሁሉንም ነገር በአንድ ላይ ከኮላተራል ፍሪ አድርጌ እሰጣለሁ የሚል ነገር አይችልም። ኢምፖስብል አንለስ አዘርዋይስ እነዚህ ለስታርታፖች አይዲያ በመያዝ እንደዛ የቢዝነሱ ቪዚቢሊቲ ዲፕሊ ታይቶ ሪስክ አናሊሲሱ በደንብ ታይቶ እንግዲህ የተወሰነ መንገዶች ሊያስቀምጡ ይችላሉ እንጂ ሙሉ ለሙሉ ይሆናል ማለት አይደለም። ብሔራዊ ባንክ ሰፊ የብድር አገልግሎት ያለ ማስያዣ መስጠት የቀጣይ ዓመት ቁልፍ ስራ እንደሚሆን ሲገልጽ፣ ሌሎች ዘርፎችንም ሆነ አጠቃላይ የኢኮኖሚ ስርዓቱን የሚፈታተኑ መሰረታዊ መዋቅራዊ ችግሮች መኖራቸውን ግን አቶ ማሞ ምህረቱ በዚሁ ጊዜ አስታውሰዋል። የዋጋ ንረት ችግር አሁንም ቢሆን አሳሳቢ ችግር እንደሆነ እንቀበላለን። ከባለፈው ዓመት ጋር ሲወዳደር የዋጋ ንረት ወይም ዋጋ ያደገበት ሂደት ከባለፈው ዓመት ጋር ሲስተያይ እየቀነሰ ቢመጣም አሁንም ቢሆን የዋጋ ንረትም የኑሮ ውድነትም አሳሳቢ የማክሮ ኢኮኖሚ ችግር እንደሆነ እንወስዳለን፣ እንቀበላለን። ስለዚህ ይህን ለማስተካከል መንግስት የተጠናከረ እርምጃ እየወሰደ ነው። ምን እያደረግን ነው? አንደኛ ጥብቅ የገንዘብና የፊስካል ፖሊሲ መከተል። የዛሬው የኢኮኖሚው ዓለም መሰናዷችን እየተከታተላችሁትን ይመስል ነበር። ጤና ይስጥልኝ።